ከብልጽግና መንደር በደቂቃ ወይም በሰከንድ ልዩነት አዳዲስ ነገር ስለሚወጣ ከ4 ኪሎ እኛ ደግሞ ከአንደበታቸው ከአፋቸው ላይ ወዲያው መሬት ጠብ ሳይል እንቀበልና ለእናንተ ማስተላለፉን አንተውም። የምንከታተለው እሱና ጆሮአችን እዛ ላይ ነው ያለው። ጆሮአችን እኮ 4 ኪሎ ላይ ነው። ልባችን 4 ኪሎ ብልጽግና ላይ ነው። ስለዚህ ከብልጽግና አዲስ ነገር ሲወጣ ቀብ እናደርግና ወዲያውኑ በትኩሱ ለእናንተ እንልካለን። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር አድርግ። ትኩስ ነገር ነው አንተን የማመጣ ወዲያውኑ። ሚስጥር ምናምን የተባለ 4 ኪሎ ውስጥ ሚስጥር ተብሎ የሚነገር እኛ ወዲያውኑ የሚደርሰን ገና ከቢሮ ሳይወጣ እዛ ቁጭ ነው እየተነጋገሩ በዚህ እየተነጋገርን ነው የሚል ቴክስት ይደርሳል። ያንን ደግሞ አንተ ወዲያው እንድትሰማው ሚስጥር የተባለውን እኛ ደግሞ መተን እንላለን። ስለዚህ ሸር አድርጋ፣ ሰብስክራይብም አድርግ። እንዴት እንደ ቀልድ ነው እንዴ እናንተ? እኛ የምንጋጋጠው ለምንድን ነው? እናንተ ሄደ ለዩቱብ ብዬ ነው። ከዩቱብ 5 ሳንቲም አላገኝም። ተደላድዬ የምኖርበት መኖሪያ አለኝ። ገንዘብ ፈልጌ አይደለም። የአገሬ የህዝቤ ሁኔታ እየቆጨኝ ነው 10 ጊዜ እየመጣው የምለፈልፈው እንጂ የዩቱብን ሽርፍራፊ ሳንቲም ለማግኘት አይደለም። ልብ ብለህ ስማ። እንደዛማ ቢሆን ኑሮ እስካሁን ድረስ ከብሬ ነበር። መነገር ያለበትን በዩቱብ ላይ ምን አይነት ገንዘብ እንደሚገኝ አውቃለሁ። ምን ስትናገር፣ ምን ስታስተላልፍ ገንዘብ እንደምታገኝ፣ ምን ስታስተላልፍ ሰው በጅምላ እንዴት እንደሚከተል አውቀዋለሁኝ። ግን ያን አላደርገውም። ስለዚህ ሰው ተደራሽ እንዲሆን ነው ሰብስክራይብ አድርግ፣ ሸር አድርግ የምልህ ተደራሽ እንዲሆን ብዬ ነው። ተደራሽ እንድታውቅ ብዬ ነው እንጂ ለገንዘብ አይደለም። አንተ እግዚአብሔር ይመስገን እኔ ምንም የጎደለኝ ነገር የለም። ስለዚህ ሸር አድርግ፣ ሰብስክራይብ አድርግ። አዲስ ትኩስ አሁን የመጣ አሁን እንደወረደ አቦኑን ነው የምነግርህ። እንደወረደ ገና አቦኑ ወብሎ ሲወጣ ወይ እንደወረደ መጣ። ባባንጮ አቤት ስኳር አነሰው እኮ። ስኳርማ የለም፣ ዝም ብለህ በጨው ጠጣ ወይ እንደዚህ ጠጣ። ስኳር እኮ በቃ ውሃ በላው። ትዝ ይላችኋል በህወሓት ጊዜ 10 የስኳር ፋብሪካ በአንዴ ተመሰረተ ተባለ። ስኳር በቃ የልጆች መጫወቻ ነው የሚሆን ተባለ። በጣም የለአብ ይመጣ አንድ ስኳር ፋብሪካ እንኳን የለም። አንድ እቃ ሁሉ ተነቃቅሎ ሰብስክራይብ አድርግ። አንተ ትኩስ ነገር ነው ይዤልህ የመጣሁት። ወሳኝ የሆነ የመጨረሻ የሆነ ነገር ነው የሚያመጣልህ። ሰብስክራይብ አድርግ። ምን ትንሽ እኮ ለአጓጓ ብዬ ነው። ጓጉተህ የምታገኘው ነገር አምለህ የምታገኘው ነገር ይጣፍጣል። እንዲህ ተብሎ እንደዚህ ነው እንዴት እላለህ። ግን ጓጉተህ ምን ሊያወራ ነው፣ ምንድን ነው አዲስ ነገሩ ምናምን ብለህ ፍጥጥ ብለህ እንድታይ ጓጉተህ የምትሰማው ነገር ፍሬ ታፈራበታለህ። ፍሬ እንድታፈራ ሜዳ ላይ ሰምተህ በዚህ እንዳታፈሰው ለማለት ነው። እነግርሃለሁ። ሰብስክራይብ አድርጋ። ሰብስክራይብ እኔ እኮ እዚህ ፍጥጥ ብዬ ስልኬን አንቄ ይዤ የምጠብቀው ለአንተ ትኩስ መረጃ ለመስጠት ነው። ስለዚህ ሰብስክራይብ አድርግ፣ ሸር አድርግ። ዛትን መቼም ወሬ ያነሳል ተባለና የትግራዩን ሰማችሁ አይደለ? ትግራይ ጳጳሳት ላይ ኦርቶዶክስ ያው ሲኖዶሱ ተገንጥለናል ብለው የለ የተገነጠሉት ላይ
እንደውም እንትን ነው የሚባለው ህዋት ነው አሉ። በቃ ምክንያቱም አፈሳ ተቃውሟል። አትፈሱ ብለው እገዝታለሁ ስላሉ ገዘት በፊት ብለው ነው አሉ። በቃ እንደዚህ ያደረግ። ወይ ጉድ! ወይ ኢትዮጵያ! ኢትዮጵያ እንደዚህ ትሆን። እናንተ ግን እንደዚሁን አትቀርም። ውሃ ሙላት ሁልጊዜ ሞልቶ አይኖርም። ግብስብሱንም ምኑንም ይዞ ጥርግልና እየጠራ ይመጣል። የታመሰ ነገር መጥራቱ መርጋቱ አይቀርም። ኢትዮጵያም ደግሞ የምትረጋበት ዘመን ለዘላለም ይመጣል፣ በቅርብ ይመጣል። ስለዚህ ሰብስክራይብ አድርግ፣ አንተ ሼር አድርግ። እንዴ ተው እንጂ። ኧረ ኤኒዌይ ለማንኛውም አቤት እንግሊዘኛው እኮ ይመጣል። አንተ አንዳንድ ጊዜ ኤኒዌይ አላል። ኤኒዌይ ለማንኛውም ለምናልባት ኤኒዌይ ይሄ ነው። አቤት አንተ እንግዲህ ቅኔ እኮ ነው። በእንግሊዘኛ ቅኔ ነው እኮ የምቀኘው። አንተ እንግሊዘኛ ቅኔ እኔን የሚወዳደረኝ እኮ የለም። እንግሊዘኛ ኧረ ቅኔ ነው የምዘርፍ በእንግሊዘኛ። እንደውም ባለፈው እዛ ቤተ መንግስት ሄደህ ይህንን ቅኔህን ካልተናገርክ ተብዬ ነበር። አልፈልግም ብዬ ነው እንጂ ቤተ መንግስት ትራምፕ ፊት ቆሜ ቅኔ የእንግሊዘኛ ቅኔ እንድናገር ፀሐይ በዚህ ወጥታ ምናምን ጨረቃ እንደዚህ ምናምን አሜሪካ የዓለም መሪ ምናምን መንግስት እያልኩ እንድናገር አልፈልግም ብዬ ነው። ምን ወጣኝ? አልፈልግም እንዴ እውቀቱ ለራሴ ነው እንጂ አልፈልግም እንጂ እዘርፈዋለሁ። ያንተ ኤኒዌይ እድለችና እንግሊዘኛ እኮ ይንበለበላል እውነት። ለማንኛውም ዋናው ትኩሱ መረጃ ምን መሰላችሁ? ጄኔራል አበባው 100,000 ጦር ይዞ ወደ ሰሜን እንዲዘምት ታዟል። ውሳኔ ተላልፏል። ዛሬ ወይ ነገ ወይ ከነገ ወዲያ ብቻ በአጠቃላይ 100,000 ጦር ይዞ ይሄዳል። 100,000 ጦር 100,000 ሲቪል። ጦር እኮ የሚባለው ሲቪል እኮ ነው። ተጋፎ የገባ ሲቪል እኮ ነው። የጦር ምንም እንትን የሌለው። ስለዚህ ነገ እንዴት ተወስኗል። ምክንያቱም እርግጠኛ ነኝ የነ ዶክተር አብይ ወይ የብልጽግና በዚህ ሰዓት ወደ ሰሜን ቢዘምት ድል የሚያደርግ ይመስላል። እንደኔ ግምት፣ እንደኔ ሐሳብ፣ እንደኔ በኔ እይታ፣ በኔ ምናልባት የሚያሸንፍበት መንገድ ሊኖር ይችላል ብዬ ገምታለሁኝ። ለምን ቢባል ብዙ ነገሮች አሉ፣ አልነግራችሁም። ለምን ቢባል ምክንያቱም ትግራይ ህዋት ራሱ እርስ በርሱ ተከፋፍሏል። ህዝቡ ከህዋት ልብ ወጥቷል። ልጆቹን እያፈሰበት በግድ አይታቸዋል እያንጫ። ስለዚህ በእንደዚህ አይነት ሁኔታ ማን ነው ቁሞ የሚዋጋ? ታፍሶ እንኳን የሄደ እንዴት ነው የሚዋጋ? ቶሎ ብሎ እጁን ለመስጠት ነው እንትን የሚለው ቶሎ ብሎ እንጂ አይዋጋም። በግድ ነው እየሄደ ያለው እና ይሄ ሁሉ ይዞ ምናልባት ግን እኔ የሚመስለኝ ወደ ቀይ ባህር እንዳያፉከራቸውን እውነት እንዳያደርጉትና ወደ ቀይ ባህር እንዳይገሰግሱ ብዬ እሰጋለሁ። አንድ እሱ ነው። ሌላው ደግሞ ሚሊሻ፣ አድማ በታኝ፣ ፖሊስ በአጠቃላይ የጦር ሰራዊት ልብስ እየለበስክ እንድትሄድ ተብለሃል። እየታፈስክ ነው። አሁን ዛሬ ስንት ሚሊሻዎች ናቸው ለፋኖ እጃቸውን የሰጡ? ማት ዛሬ ብቻ ወደ 30 በአንድ ቀን ብቻ ሚሊሻዎች፣ እነዚህ የምታያቸው እነዚህ ሚሊሻዎች ለፋኖ እጁን እየሰጠ ነው። ምክንያቱም ሊገደል ነዋ። ዝመት ተብሏላ። ፖሊስ ልብስን እየቀየረ እየወጣ ፖሊሶች ሁሉ ለፋኖ እጅ እየሰጡ ነው። እየተሽለኮለኩ እየሄዱ ለፋኖ። የፓርላማ ህዝብ ተመራጭ የነበረው አላየም? የአምን የነበረ ሄደ ገባ። የህዝብ ተወካይ የነበረ ለምርጫ ቀርቦ የነበረ። ስለዚህ ይህንን አገዛዝ በሰላማዊ ትግል መጣል ስለማይቻል በትጥቅ ነው ብሎ እንደገባ ሰምተሃል ወይ? ያ እንደዚህ ነው። አዎ ገባ። በቃ ያለው አማራጭ ይሄ ነው። እዛ ቁጭ ላይ እየተልመሰመስክ አትሙት። ስለዚህ ፋኖ እየተቀበለ ነው። ሚሊሻ ሆ ብሎ እየገባ ነው። መሳሪያውን እየያዘ ነው። እንዲያል ሰምተሃል አይደለ? 2 ሚሊሻዎችን ለመቀጣጫ ተብሎ ተገደሉ። ጭራሽ ባሰበት፣ ሚሊሻ ባሰበት። ግልብጥ ብሎ ነው ሄደ።
አንዳንድ ቦታ እንዲያውም እየተታኮሰ እርስ በርሱ ከጦሩ ጋር እየተታኮሰ ምን አባገባ ሄድ እስቲ ና ወንድ ኮንክ እያለ እየተታኮሰ ወደ ፋኖ ይሄዳል። ወታደሩ እንደዚሁ ይሄ የሰሜኑ ነገር ሲመጣ ወታደሩ በቃናል ሰለቸን አለ አንተ። ስለዚህ ከ4 ኪሎ የወጣው ይሄ ነው። ትኩስ መረጃ ይሄ ነው። ጄኔራል አበባው ጦር ይዞ ወደ ሰሜን እንዲዘምት ተፈርሞ ተረክቧል። እዛ ጦር አለ የተመደበ አለ። አሁን ከዛ ተጨማሪ አድርጎ በአጭር ጊዜ ውስጥ መስከረም ከመጥባቱ በፊት ያው አውቃቸዋል። የሰኔ 30 ምንድነው ሰኔ 30 የነበረው ዘመቻ እስከ ሰኔ 30 የነበረው ዘመቻ አውጆት የነበረው ብልጽግና እሱ ውሃ በል የሰኔ ዝናብ ወሰድ ውሃ በል። አሁን እስከ ሐምሌ 30 ነበር። አሁን እሱ የከሸፈ ወደ ሰሜን የሰሜን ምናልባት የህዝብን ልብ ለማግኘት ወደ ሰሜን ሲባል ወደ ቀይ ባህር ሲባል ህዝብ ሆ ብሎ የሚከተለው መስሎት ከሆነ አላቅም፣ ግን ታዟል። ይሄ ትእዛዝ አሁን መጥቷል። ስለዚህ ሚሊሻ ይሄ አድማ በታይ ፖሊስ ምናምን የተባለ በየክልሉ ያለ እየተለቃቀመ እየገባል ነው። እየተለቃቀመ ሄድ እየተባለ ነው። ያው ውጥረት ነው ያሉት። አሁን በዚህ መሃል ደግሞ ግን ፋኖን እየተቀላቀለ ደግሞ ማት ነው። አንዳንድ ጊዜ እኮ በቃ ነገር ለበጎ ነው የሚባል ቃል አለ በመጽሐፍ ቅዱስ። እንደዚህ ፋኖ ሳይወድ በግድ ወደ ፋኖ፣ ሚሊሻ ሳይወድ በግድ ወደ ፋኖ፣ ፖሊሱ ሳይወድ በግድ ወደ ፋኖ እየገባ ነው። ፋኖ ደግሞ በቅርብ ቀን ታያለ የሚያደርገው ታያለ በቅርብ ቀን። ስለዚህ ትኩስ መረጃው ይሄ ነው። በተለይ ሚሊሻ፣ አድማ በታኝ፣ ፖሊስ የሆናችሁና የአድማ በታኝ የፖሊስ የሚሊሻ ቤተሰብ የሆናችሁን ቤተሰቦቻችሁን አትርፉ፣ አድኑ፣ አሾልኩ፣ ሹለኩ፣ ወደ ፋኖ ግባ እና ይሄንን አረመናዊ አገዛዝ በአንድነት ለመጣል ተዘጋጅ። ይሄን ያህል ጊዜ እንኳን አይፈጅም ነበር። የናንተ በተለይ የሚሊሻ ሌባ ሆዳም እናንተ ናችሁ። በጥቃቅን ብር እየተገዛችሁ ይሄን ያህል አገዛዙ እድሜ እንዲኖረው ያደረጋችሁ እንጂ እስካሁን ድረስ ኢትዮጵያ እንደ ኢትዮጵያዊነቷ ቀጥላ ትሄድ ነበር። በሰላም ታርሳለህ፣ ትወጣለህ፣ ትገባለህ፣ ትሸጣለህ። እስካሁን ድረስ የምትሳቀቅበት ነገር አይኖርም ነበር። ማዳበሪያው ምን እንደፈለክ ታገኝ ነበር። በፈለክበት ቦታ ሄደህ ትኖር ነበር። ግን አንተ ሆዳም ለከርስ ስትል ይሄን ትግል አጓተትከው።